የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ቅዱስ ዮሐንስ አፈወርቅ እግዚአብሔር ይረሳል ወይ ይላል። እንደ ቅዱስ ዮሐንስ አፈወርቅ አስተምሮ እግዚአብሔር አይረሳም ይረሳልም ብሎ ይናገራል። ሰዎች እግዚአብሔር አልረሳንም የሚሉትን መንገድ መጀመሪያ ይነቅፋቸዋል። እግዚአብሔር አልረሳንም የሚሉት ሰዎች ይላል አንደኛ ፍላጎታቸው ሲሟላላቸው፣ ሁለተኛ ደግሞ ደስታ ሳይቋረጥባቸው ሲቀር፣ በዚህ ውስጥ ሆነው ሰዎች እግዚአብሔር አልረሳንም ይላሉ። ነገር ግን ፍላጎትህ እየተሟላም ቢሆን ደስታ ሳይቋረጥብህ ቀርቶም ቢሆን ጥያቄም እየተመለሰልህ ቢሆን ኃጢአት ውስጥ ሆነህ ከሆነ ግን እግዚአብሔር እየረሳህ መሆኑን እወቅ ይላል። ኃጢአት ፍላጎትህን አልነሳህም። የለመንከውን ሁሉ ይሰጥሃል፣ የጠየቅከውን ይመልስልሃል። ከፈለግከው ጥያቄ ከምትሸው መሻት አንዳችም የነሳህ ነገር የለም። ነገር ግን እነዚህ ነገሮች ቢሟሉልህም ኃጢአት ውስጥ ሆነህ ከሆነ ግን እግዚአብሔር እየረሳህ መሆኑን እወቀው ይላል። ምን ማለት ነው? ለፍላጎትህ አሳልፎ ሰጥቶሃል ማለት ነው። ለምሳሌ ደጋግመን እንደተማርነው እግዚአብሔር ሃይማኖት ለሌላቸው ሰዎች ለምን ፍላጎታቸውን ያሟላላቸዋል ብለን ስንጠይቅ በሰማይ ርስት ስለሌላቸው በሁለት ዓለም እንዳይሰቃዩ ለምድር ፍላጎታቸው አሳልፎ ይሰጣቸዋል። የሚበሉትን አይነሳቸውም፣ የሚጠጡትን አይነሳቸውም፣ የሚለብሱትን አይነሳቸውም፣ ጤንነት አይነሳቸውም። ለምን? ይህ የሃይማኖት ዋጋ ስላልሆነ። የሃይማኖት ዋጋ በሰማይ በመንግስተ ሰማያት ከክርስቶስ ጋር ነግሶ መኖር ስለሆነ ሃይማኖት ስለሌላቸው የሰማዩን አይሰጣቸውም። የምድሩን ግን እንደ እንስሳት እንደ አራዊት ፍጥረት በመሆናቸው ምክንያት ብቻ ይሰጣቸዋል። ሁለተኛ ለፍላጎታቸው ባሪያ አድርጎ ትቷቸዋልና እግዚአብሔር ሰዎች ወደ ሃይማኖት ልቡናቸውን ባልመለሱ ጊዜ ለፍላጎታቸው አሳልፎ ሲሰጣቸው ይሟላላቸዋል ብሎ ይናገራል። ስለዚህ ፍላጎት በኃጢአት እየተሟላልህ ከሆነ እግዚአብሔር ረስቶሃል ማለት ነው። ለፍላጎት ከረሳ በኋላ ለመከራም ይረሳሃል ብሎ ይናገራል። ለመከራም ይረሳሃል። ይህንን ቅዱስ ጳውሎስ ሮሜ ምዕራፍ 1 ላይ ሲናገር ምኑ ላይ ይናገራል? ለማይረባ እግዚአብሔርን እንደ እግዚአብሔርነቱ እያወቁ ነገር ግን ስላላከበሩት ለማይረባ አእምሮ አሳልፎ ሰጣቸው ብሎ ይናገራል። ለማይረባ አእምሮ አሳልፎ ሰጣቸው። ለማይረባ አእምሮ አሳልፎ ሰጣቸው ማለት ምን ማለት ነው? ነፃ ፈቃድ ወይም ፍሪ ዊል የሚባለውን ነፃ ፈቃድ የሚባለውን እንድንጠቀም እግዚአብሔር አሳልፎ ይሰጠናል። መልካሙን ነገር እንድንሰራ ፍላጎታችን ይጠቀማል። ክፉውን ነገር እንድንሰራ ፍላጎታችን ያሰናብተዋል። ፍላጎትን እግዚአብሔር አያስገድድም። ለምን ሲባል የሰው ልጅ በእግዚአብሔር አርአያ ተፈጠረ ከምንልበት አንዱ እግዚአብሔርን ከሚመስልበት መልኩ የሰው ልጅ የወደደውን መስራቱ ነው። እግዚአብሔር የወደደውን በሰራ ጊዜ ይሄንን አበላሽተሃል፣ ይሄንን አሳምራል የሚለው እንደሌለ ወይም በፈቃዱ ውስጥ የሚያስገድደው እንደሌለ የሰው ልጅ ፈቃዱን እንዲፈጽም ነፃ ፈቃድ ተሰጥቶታል። ነፃ ፈቃድ ስለተሰጠው እግዚአብሔር ለፈቃዱ አሳልፎ ይሰጠዋል። ወዳጁ ከሆነ ፈቃዱን በሰራ ጊዜ ፈቃዱ የማይጠቅም ከሆነ በመከራ ይቆነጥጥና ይመልሰዋል። ከእግዚአብሔር ፈቃድ ያፈነገጠና ተነግሮ የማይሰማ በግዘፈ ልብ የተያዘ የደነደነ ልብ ያለው ሰው ከሆነ ግን ምን ያደርገዋል? እግዚአብሔር ለፈቃዱ አሳልፎ ይሰጠዋል። ከዚያ በኋላ ፈቃዱን አይመራውም ማለት ነው። ክፉም ይድረስበት ደግም ይድረስበት የዚህን ሰውዬ ፈቃድ እግዚአብሔር መምራቱን ያቆማል ማለት ነው። ከልብ መደንደን ደረጃ የደረሰ ሰው ረድኤቱን ያነሳና እንደወደደው እንዲኖር ያደርገዋል ማለት ነው። ስለዚህ እግዚአብሔር ረሳ የሚባለው መቼ ነው ሲባል ኃጢአት እየሰራ ፍላጎት የሚሟላለት ሰው እግዚአብሔር ረስቶታል ማለት ነው። አንድ ሁለተኛ ደግሞ ሰው ኃጢአት በሰራ ጊዜ መከራ ሲደርስበት እግዚአብሔር ዝም ይላል። ለምንድን ነው ዝም የሚለው ሲባል ሰውየው ግድ የለሽ እንዳይሆን ነው ይላል። ሰውየው ግድ የለሽ እንዳይሆን። ግድ የለሽ እንዳይሆን ማለት ምን ማለት ነው? እግዚአብሔር ኃጢአት ስንሰራ ዝም ቢለን ሌላ ኃጢአት እንጨምራለን። ሌላ ኃጢአት ስንጨምር ደግሞ የባሰ ቅጣት ለዚህኛው ለሰራነው ትንሽ ኃጢአት ጥቂት ቅጣት የሚገባን ከሆነ ነገር ግን አልተቀጣንም ብለን በማሰብ እግዚአብሔር የለም ብለን በማሰብ ሌላ የከፋ ኃጢአት ጨምረን
የከፋ ቅጣት እንዳይጨመርብን አስቀድሞ ምን ያደርገናል? እግዚአብሔር በለጋነታችን ይቀጣናል። ሳይደርቅ በርጥቡ ሳይርቅ በቅርቡ። አንድ ልጅ ያለውን ሰምታችኋል አይደለም? አንድ ልጅ በሬ ሰርቆ ምን አደረገ? በእንጨት ላይ ሰቀሉት፣ የአካባቢው ሰው ተሰብስቦ። በኋላ ድሮ ምን ያደርግ ነበር ልጁ? እንቁላል እየሰረቀ ያመጣ ነበር። እንቁላል እየሰረቀ ያመጣል። እናቱም ጎሽ የኔ ልጅ እያለች እንቁላሏን እየቀቀለች ወይም በዚህ ዘመን ደግሞ ምን እያደረገች እንደሚለው እራሳቸው አድርጉት። እንቁላል በዚህ ዘመን ምን ተደርጎ እንደሚበላ እያደረገች ትበላለች። በሬ ሰርቆ በእንጨት ላይ ተቸነከረ። አፍርሳታ ማውጣት የሚባለው በእንጨት። ከዚያ በኋላ አንተ ማፈር ያሳፈርከኝ ስትለው ምንድን ነው ያላት? በእንቁላሌ በቀጣሽኝ አለ። በእንቁላሌ በቀጣሽ ምን ማለት ነው? እንቁላል ሰርቄ ሳመጣ ብትቀጪ ኑሮ በሬ አልሰርቅም ነበር ማለት ነው። ስለዚህ የዚያን ጊዜ በለበቅ ወይም በአርጩሜ ብትገርፈው በሬ ሲሰርቅ በእንጨት በችንካር እንዳይቸነከር ታድነው ነበር ማለት ነው። እግዚአብሔር ስለሚያዝንልን ከትልቁ መከራ ለመጠበቅ በጥቂት መከራ ይገርፈናል ማለት ነው። ለምሳሌ ዲያብሎስ እኔ ፈጣሪ ነኝ ባለ ጊዜ ፈጥራ አሳየን ሲሉት ምንድን ነበር ያለ? መላእክት ፈጥራ አሳየን ሲሉት ምን አደረገ? እሳትን ቆይ ለዚህ ነው እንዴ ብሎ እሳትን በእጁ ነካት፣ ተኮሰችው፣ ዋይ ብሎ ጮኸ ይላል። እግዚአብሔር ዲያብሎስ እሳት እንደታቃጥለው ያደረገ ለምንድን ነው ብትሉኝ፣ ያቺ ስታቃጥለው ተጠንቅቆ ተመልሶ ከዘላለም መቃጠል እንዲመለስ ነበረ። ዲያብሎስ ከዚያ ምን አደረገ? ዋይ ሲል ዝም አለ። እግዚአብሔር ዝም አለው። ዝም ሲለው ምን አለ? አላወቀብኝም መሰለ። እግዚአብሔር የልቤን ባያውቅብኝ ነው ብሎ ሲያስብ ያን ጊዜ ያቺ እሳት በልቡ ገታ አቃጠለችው። እግዚአብሔርም እንደማይመለስ ባወቀ ጊዜ ባደረው ጨለማ ጠቅሎ እንጦሮጦስ አወረደው ይላል እንጂ እግዚአብሔር ታግሶት ነበረ። እሁድም ራሱ እሁድ ያን ያህል ሲያሸብር ሲሆን እግዚአብሔር ዲያብሎስን ወደ እንጦሮጦስ አላወረደውም ነበር፣ ታግሶት ነበረ። መጀመሪያ ባቃጠለችው ጥቂት እሳት ቢመለስ ኑሮ በዘላለም እሳት ባልቀጣው ነበረ። ስለዚህ እግዚአብሔር ለመከራው ተላልፈን ስንሰጥ ዝም የሚልበት ምክንያት የባሰ ግዴለሾች እንዳንሆን ነው። አዳምን እግዚአብሔር ከገነት ገርፎ ያስወጣው ልብሱን ያራቆተው አዳም ቀጨለለው ልጅ እንዳይሆን ነው። ዝም ቢለው አይ እግዚአብሔርማ እኔ አምላክ ሆናለሁ ብዬ አትብላ ያለኝን በለስ በላ ዝም ያለኝ ወይም አቅም ባይኖረው ነው ወይም ደግሞ እግዚአብሔር ራሱ ባይኖር ነው ብሎ ወደ ባሰ ክፋት ሂዶ የባሰ ኃጢአት እንዳያገኘው ቀጣውና አራቆተው። ሲያራቆተውም መራቆቱ ገባው፣ አቅሙ መቢስ መሆኑ ፍጡር መሆኑ ሲረዳው አለቀሰ። ሲያለቅስም ንስሐ ገባ። በንስሐውም እግዚአብሔር ቀጠሮ ሰጥተው ተወልዶም ስጋውን ስጋ ነፍሱን ነፍስ ባህሪውን ባህሪ አድርጎ የሱን መከራ ተቀብሎ የሱን መንፈስ ቅዱስ ለአዳም ሰጥቶ አዳምን ታደገው ማለት ነው። ስለዚህ እግዚአብሔር ለምንድን ነው የሚረሳን ሲባል ለመከራ የሚሰጠን ምን ማለት ነው? እግዚአብሔርን እንድናስታውስ ነው ብሎ ይናገራል ማለት ነው። በዚያም ላይ በመከራችን ምን ማለት ነው? እንድናውቅ ያለ እግዚአብሔር ምንም። አንድ ሰውዬ የጻፈው አንድ ጽሑፍ አለ። ምን የሚል መሰላችሁ? ሁለት አህዮች ናቸው አሉ። ሁለት አህዮች እየተማካከሩ አንዲቱ አህያ ምን አለቻት አሉ? አይ እንዲያው አንቺዬ የዛሬ ስንት ዓመት ኢየሱስ ክርስቶስን ተሸክሜ ሳለ በኢየሩሳሌም ሰው ሁሉ ዘንባባ ያነጥፍልኝ ነበር፣ ኩታውን ያነጥፍልኝ ነበር፣ ከታች ይተነጠፍልኝ ነበር፣ ይዘምርልኝ ነበር። ዛሬ ግን ቁም ነገር የሚለኝ ጠፋ። አይ ሰው ከንቱ ውለታዬን ረሳው አለች አሉ አንዲቱ አህያ። ከዛ ጓደኛይቱ ሌላይቱ አህያ ምን አለቻት ይባላል? አይ አንቺ የዚያን ጊዜ እኮ ሰው ሁሉ የሰገደልሽ ክርስቶስ በላይሽ ላይ ስለነበረ ነው እና ስለዚህ ያለ ክርስቶስ ምንም መሆንሽን ማወቅ አለብሽ ብላ መለሰችላት። ሰውኛ ዘይቤ ነው እንጂ አህያና አህያ እንዲህ ብለው መቼም ተሰባብቀው አይደለም እንዴ? ስለዚህ ምን ማለት ነው? ያለ ክርስቶስ ይውላችሁ ክርስቶስ ከላይዋ ላይ ስትሆን እንኳን ሰው አህያም ከብሯል ማለት ነው። አህያም ይከብራል። ስለዚህ እግዚአብሔር አቅም ያለን ሲመስለን፣ ጀግኖች የሆን ሲመስለን፣ ባለጸጎች የሆን ሲመስለን፣ ራሳችን ሰርተን የምናስተዳድር ሲመስለን፣ የከበርን በገንዘባችን ብዛት ሲመስለን፣ ያሸነፍን በጉልበታችን ብዛት ሲመስለን፣ ጤነኛ የሆነው በጥንቃቄያችን ብዛት ሲመስለን፣ ተጠብቀን የምንኖረው አጥራችን በማጠራችን በመቀጠራችን በመቀጸራችን ደጃፋችን በማጥበቃችን
ዘበኞችን በማንቃታችን ነቅተን በመተኛታችን እንደሆነ ሲሰማን፣ በሰላም የምንኖረው በዘመዶቻችን ብዛት መሆናችን ሲሰማን፣ ተናግረን የምንደመጥ በእውቀታችን ብዛት እንደሆነ ሲሰማን፣ ያለሱ ምንም እንደሆነ ሲያጠይቅ እግዚአብሔር ዝም ብሎ ይሸሻል። ያንን ዝም ሲል አቅማችን እናውቃለን። ስለዚህ ያንን ለማድረግ እንዳንመካ እንዳንታበይ እግዚአብሔር ዝም የሚለን ከዚህ የተነሳ ነው ማለት ነው፣ የእግዚአብሔር ዝምታው። ሶስተኛም ሰው እግዚአብሔር ዝም የሚለው ምንድን ነው? በመከራ እንድንጸና ነው። ይህንን በምን ማወቅ እንችላለን? በህፃናት መልመድ እንችላለን። ህፃናት ምን ያደርጋሉ? ህፃናት እርምጃ እንዲለምዱ ምንድን የሚያደርጉት? እናት በእጇ እቅፍ ውስጥ እያደረገች ታስለምዳቸዋለች። አንዳንድ ጊዜ ለቀቅ ታደርጋቸዋለች። ሊወድቅ ሲል ትደግፈዋለች። እግዚአብሔርም ልንወድቅ ስንል አይጥለንም። ነገር ግን ደግሞ እንድንጸና እንድንበረታ መከራ እንድንለምድ፣ መከራ የሌለበት ህይወት ብርታት ስለሌለው ማሸነፍ ስለሌለው ጣዕምም ስለሌለው፣ እንዲሁም አባቶቻችን ምን ይላል? ዕጣን መዓዛው የሚወጣ በፍም ሲጠበስ ነው። ክርስቲያንም የክርስቶስ መዓዛ የሚኖረው መከራ ሲጠብሰው ነው። መብሰል የሚገኘው በዚያ ነው። የምንበስለው መከራ ያለ እንደሆነ፣ ካልሆነ ሁልጊዜ ለጋዎች ነን፣ ሁልጊዜ ተስፋ ቆራጮች ነን፣ ሁልጊዜ ድቡሽት መሬቶች ነን። በቀላሉ እንነዳለን፣ በቀላሉ እንደርቃለን፣ እንሟሽሻለን። ጥላ ውስጥ እንደሚያድግ ተክል ማለት ነው የሰው ልጅ ማለት ነው። ስለዚህ እንድንበስል እግዚአብሔር ግፍ ሲደርስብን ስንሰደብ እግዚአብሔር ዝም ይላል። የሚረሳን ስለዚህ ነው። ሌላው ደግሞ እግዚአብሔር ዝም ለምን እንደሚለን ታውቃላችሁ? እግዚአብሔር ዝም የሚለው ምንድን ነው? ታምር እንዲገለጥ ነው። እግዚአብሔር ታምር እንዲገለጥ የረሳን ይመስለናል። ታምር እንዲገለጥ ማለት ምን ማለት ነው? በጣም የመከራው የመጨረሻው ነገር፣ ለምሳሌ አሁን አንድ ነገር ልንገራችሁ። አሁን የሰለስቱ ደቂቅን እናንሳ። የሶስቱን ሕፃናት ታሪክ ብናነሳ፣ ለምሳሌ ሶስቱን ሕፃናት ለጣዖት ለንጉሱ ምስል ያልሰገደ ይገደላል ሲባል የዚያን ጊዜ የንጉሱን ጣዖት እግዚአብሔር ቢያፈርሰው አይደንቀንም ነበር። ቀጠለ ደግሞ ሌላ የንጉሱ አዋጅ ያልሰገደ ሰው ይገደላል ተባለ። አዋጁ ሲነገር አዋጁን ቢያስቆመውም አይደንቀን ነበር። አዋጅ በአዋጅ ስለሚሻር ማለት ነው። ሶስተኛ ደግሞ ተመልከቱ። አዋጁ ከነገረ በኋላ ሰው ሁሉ እንጨት እየያዘ ይምጣ ተባለ። እንጨቱን እየያዘ የሚመጣው ሰው ከመንገድ ላይ እንቅፋት መጥቶት ወድቆ እንዲሞት ቢያደርግም ባልደነቀን ነበር። ሌላ ደግሞ ተመልከቱ። ሰለስቱ ደቂቅ ተከሰው በፍርድ ቆሙ። በፍርድ ሲቆሙ የፈራጆቹን አንደበታቸውን ቢዘጋው ኑሮ በዚህም አንደነቅም ነበር። አሁንም ደግሞ የባሰና አምጣ። እሳቱ ተለኮሰና ነደደ። እሳቱ በሚነድበት ጊዜ እሳቱን እንዳይነድ ቢያደርገውም ባልደነቀን ነበረ። ሌላ ደግሞ የሶስቱ ሕፃናት እጅና እግራቸው ታሰረ። ደግሞ ሲታሰሩ ማሰሪያቸው እንዲበጣጠስ ቢያደርግም ባልደነቀን ነበረ። ከዚያ በኋላ እሳቱ ውስጥ ተወረወሩ። ሲወረወሩ አየር ላይ እንዳይወረወሩ አድርጎ ቢያስቀራቸውም ባልደነቀን ነበረ። እሳቱ ውስጥ ገቡ። ሲገቡ እንዳይቃጠሉ በማድረጉ ግን እግዚአብሔር ሲደነቅ ይኖራል። እሳት ውስጥ ገብቶ አለመቃጠል እንደምን ያለ ድንቅ ጥበቃ ነው! እንደምን ያለ ረድኤት ነው! እንደምን ያለ ካህሊነት ነው ብለን እንድናደንቅ ያደርገናል። ስለ እግዚአብሔር መከራው ሲጀመር ከሚያድነን ይልቅ መከራው እስከ መጨረሻ ሲደርስ መጨረሻው ላይ ቢመጣልን እንዲደንቅ በዚህ የተነሳ እግዚአብሔር ዝም ይላል። የአቡነ ተክለ ሃይማኖት አባት የሞተ ለሚ ወታደሮች እያባረሩ ወደ የት ወሰደ? ያባረሩ ከውሃ ዳር እስከ ውሃ አባረሩት። እሱ ከውሃው ዘሎ ሲገባ ወታደሮቹ ተመለሱ። ከውሃው ሲገባ ከዚያ ውሃው ውስጥ ሲሆን እንዳይሰጥም ቅዱስ ሚካኤል መጥቶ እየቀዘፈ ውሃው እንዳያሰጥም አድርገው። አይ ቅዱስ ሚካኤል በጎ አላደረክም፣ ዝክርህን እየዘከር ውሃ ስገባ ዝም ትላለህ እንዴ? እስካሁን የት ሄደህ ነበር ሲለው፣ አይ ከውሃው ሳትገባ ባድን ሮኖሮማ ታምራቴ አይደነቅም ነበረ፣ ግን ውሃ ከገባህ በኋላ ውሃው እንዳይወጥህ በማድረጌ ታምራቴ ይገለጣል ብሎ ይህንን ቅዱስ ሚካኤል ለቅዱስ ዘካርያስ ነገረው ይላል። ስለዚህ እግዚአብሔር መከራው ተጨምሮ ጫፍ እስከሚደርስ ድረስ ዝም የሚመልበት ምክንያት መጨረሻ ላይ የማዳኑ ኃይል እንዲደነቅ ነው። ሰራዊት በዝቶ ቢያሸንፍ እግዚአብሔር ባልተደነቀ ነበር። አሁን እኔ እውነቴን ነው።
በሃይማኖታችን በቤተ ክርስቲያናችንና በኢትዮጵያ ሀገራችን ተስፋ የማንቆርጥበት ምክንያትም ስለዚህ ነው። ስታዩት አሁን ጫፍ የደረሰ ነገር ነው። የቱ ላይ ደርሶ መድኃኒት ድነት እንደሚደረግ ከዚህ በኋላ እንኳን አልቋል ሲባል መጨረሻ ላይ ይዩትማ አልቋል በተባለ ሰዓት ነው ኢትዮጵያ በምትነሳው ቤተ ክርስቲያንም የምታሸንፈው። ከዚህ የተነሳ የእግዚአብሔር ኃይሉ እንዲገለጥ እግዚአብሔር እስከ መጨረሻው ዝም የሚልበት ምክንያት ከዚህ የተነሳ ነው። ሶስተኛ ሰው ተመልከቱ የተሰጠውን ጸጋ እንዲያውቅ መከራ ሲደርስበት እግዚአብሔር ዝም ይላል። ሶስተኛ አይደለም። ስንተኛ ነው የምነግራችሁ? ራሳችሁ ተራ ቁጥሩን ቁጠሩት። እንግዲህ ሌላው ደግሞ ተመልከቱ እግዚአብሔር ሰው መከራ ሲደርስበት የረሳ የሚመስለው ወይም ዝም የሚለው ለምንድን ነው ስትሉ የተሰጠውን የጸጋ መጠን እንዲያውቅ። ሊቁ ቅዱስ ዮሐንስ አፈወርቅ በሐውልታት ድርሰቱ ምን ብሎ ይናገራል? እንዲህ ይላል፣ ወዳጄ ምግብ አልጣፍጥህ ብሏል ይላል። ምግብ አልጣፍጥህ ብሏል። ብዙ ጊዜ ባለጸጎች ምግብ የቱን ልብላ የሚለው ችግር ውስጥ ይገባል ይባላል። ልብስ ያላቸው ሰዎች ልብስ ከሌለው ሰው እጥፍ እንደሚቸገሩ ታውቃላችሁ አይደል? ታውቃላችሁ። በጣም ብዙ ልብስ ያላቸው ሰው ከሌለው ሰው እጥፍ እንደሚቸገሩ። ለምሳሌ አሁን የአንድ ሀገር መሪ ወይም ለምሳሌ አንድ ሀገር ምንድነው አንድ ሀገር ጥሩ ማዳጋስካር እንበል ለምሳሌ የማዳጋስካሩ ጠቅላይ ሚኒስትር ኢትዮጵያ ቢመጡ ወይም ጎንደር ቢመጡ እኔ አሁን አይጨንቀኝም፣ ዝም ብዬ ቀሚሴና ፎጣዬን አድርጌ መሄድ ነው። ግን ወይ ጠቅላይ ሚኒስትሩ ቢሆኑ ወይ ምክትል ጠቅላይ ሚኒስትሩ ወይ የሆነ ነገር የሆነ ሚኒስተር ቢሆን ግን የትኛውን ሱፍ ይሻለኛል የትኛውን እንትን ይሻለኛል ብሎ ሲጨነቅ መከራውን ሲያይ ነው የሚያድረው ማለት። ስለዚህ በጣም ልብስ የሌለው ሰው ከሌለው ሰው ልብስ ያለው ሰው ይጨነቃል። ከድሃ ይልቅ ሀብታም ጭንቀታም እንደሆነ ማለት ነው። እነዚህም ሁሉ ተመልከቱ ይሄ ምግብ ከሌለው ሰው ያለው ሰው ነው የሚጨነቅ። ምኑን ልበላ ይሻለኛል? በቃ ሲክረሰረስ ሳይበላ ጦሙን ያድራል በእውነቱ ማለት ነው። እንትኑን እንስራለወት አይሱን ስተውት ያንን እናድርግልህ ያን ስተውት እንደዚህ እናምጣልህ ያን ስተውት እና ቅዱስ ዮሐንስ አፈወርቅ ምግብ የማይጣፍጥህ ሳይርብህ እየበላኸው ነው ይላል። ስለዚህ ወደፊት ምግብ እንዲጣፍጥህ ከፈለግ ምን ሲል ብላ አለ? ሲርብህ ብላ አለ። ተመልከቱ ምንድነው ሰሎሞንም በጥበቡ ምን ይላል? ለተራበች ነፍስ እሬትም ቢሆን ይጣፍጣታል ብሏል። ለተራበች ነፍስ እሬትም ቢሆን ይጣፍጣታል። ምን ለማለት ነው? አሁን ከርዕሴ ጋር ምን ያገናኘዋል? ረሃብ ባይኖር የምግብ ጥቅም አይታወቅም ነበር ይላል ቅዱስ ዮሐንስ አፈወርቅ። ረሃብ ባይኖር የምግብ ጥቅም ባልታወቀ ነበር። ቁር ባይኖር የልብስ ጥቅም ባልታወቀ ነበረ። ተመልከቱ መራራ ባይኖር የጣዕም ጥቅም ባልታወቀ ነበር። ግፍ ባይኖር የፍትህ ጥቅም አይታወቅም ነበረ። ጦርነት ባይኖር የሰላም ጥቅም አይታወቅም ነበረ። ጥም ባይኖር ውሃን ማን ያመሰግነው ነበር? አባቶቻችን ምን ይላሉ? ምንድን ነው ውሃ ገንዘብ አይመስል ጤና ሀብት አይመስል ነው መሰል የሚሉት። በቃ ለተረቱ ይቅርታ በእውነቱ ማለት ነው። ውሃ አሁን ሀብት የሚመስለው ሰው አለ? የለም። ጤና ገንዘብ የሚመስለው ሰውም የለም። ስለዚህ ተመልከቱ አንድን ነገር የምናመሰግነው ስናጣው ነው። እግዚአብሔር አዳምን ብርሃን ለብሶ ብርሃን አልብሶ ብርሃን አጎናጽፎ አኖረው። ብርሃን አልብሶ ብርሃን አጎናጽፎ ቢያኖረው ምን አደረገ መሰላችሁ? አይ ሌላ ክፍር እፈልጋለሁ አለ። የሰጠው ሀይጥምም እንደ ካልጣምም አለና ራቁቱን አሳየው። ስለዚህ አዳም የብርሃን ልብስ እንዴት ያለ ጥሩ እንደሆነ ያወቀው መቼ እንደሆነ ታውቃላችሁ? ራቁቱን ሆኖ የበለስ ቅጠል ቆርጦ ሲያገለድም። ስለዚህ ተመልከቱ ጸጋችንን ሁልጊዜ ሁላችንም እግዚአብሔር የሰጠን ብዙ ነገር አለ። ማናችሁም እዚህ ውስጥ የተሰበሰበው ሰው ሁሉም ሰው በእግዚአብሔር ጸጋ የበለጸገ ነው። ነገር ግን ጸጋችን የምናመሰግነው አንድም ያጣነው ዕለት አንድም ደግሞ በባልንጀሮቻችን ዕለት ስናየው ነው። በእኛ ላይ የነበረው ከኛ ተገፎ ባልንጀራችን ላይ ስናየው እናደንቀዋለን። ምንድነው የሚባለው? ሰው በጠባዩ ይባላል አይደል? ሰው በጠባዩ ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይናፍቃል ይባላል አይደል? ትናንትን ያደንቃል። አይ ጸሎተኛ ነህ ሲባል አረ የዛሬ 5 ዓመት እንዴት ያለው ጸሎተኛ ነበርኩ መሰለ አይደለም የሚለው። ሁልጊዜ ትናንትን ማድነቅ ነው በእውነቱ ማለት ነው። ግን ምንድነው የሚባለው? ትናንት የተሻለ ስለነበር ሳይሆን ሰውየው ዛሬ ስለባሰ ነው ይባላል። ምን ማለት እንደሆነ ይገባችኋል? ትናንት የተሻልክ የመሰለ ዛሬ በጣም ክፉ ሆነ ነው እንጂ ትናንት በጣም ጥሩ ስለነበርክ አይደለም ተብሎ ይነገራል ማለት ነው። ንጽጽሩ ከገባችሁ ራሳችሁ ወደ ውስጥ አይታችሁ ተመልከቱ ማለት ነው። ስለዚህ ተመልከቱ ትናንትን ይንቃል፣
ያደንቃል። ዛሬን ደግሞ ምን ያደርገዋል? ይንቀዋል። ከዚያ ደግሞ ምን ያደርገዋል? ነገ የባሰ መከራ ሲያገኘው፣ ለምሳሌ ተመልከቱ። አሁን ትናንትና ሆድ ቁርጠት ከነበረበት ነገ ውጋት ሲጨመርበት ተመስገን ይላል። ዛሬ ደግሞ ምን ያደርጋል? ዛሬ ደግሞ ሆድ ቁርጠት ሳለ ምንድን ነው የሚለው? ኧረ ምን ጤንነት አለ ይላል። ከዚያ በኋላ ተመልከቱ። ነገ ውጋት ሲጨመርበት ምን ይላል? ነገ ብትጠይቁት ምን ይላል? ዛሬም አይጣል ሆድ ቁርጠቱን ማጠግቤ ነው እንጂ አንተዬ ተመስገን ነበር ይላል። አይደረስ እኮ ነው በእውነቱ ማለት ነው። ስለዚህ ሰው ዛሬ ያለውን ነገር ነገ ሲያጣው ነው የሚያመሰግነው። ትንሹ መከራ በባሰ መከራ ሲተካ ትንሹን መከራ እያመሰገነ ይሄዳል። ስለዚህ የተሰጠንን ጸጋ እንድናውቀው፣ ጣዕማችን ደስ እንዲለን፣ የተሰጠንን ሀብት እንድናውቀው፣ ስለዚህ ምን ያደርጋል? እግዚአብሔር እንድናጣው ያደርገናል። ለተወሰነ ጊዜ እግዚአብሔር ተመልከቱ እንዲርበን እንዲጠማን ያደርገናል። ታውቃላችሁ አይደለም? የበለጠ እንድናገኝም ደግሞ እግዚአብሔር ዝም ይላል። በተሰጠን ነገር እንዳንረካ እግዚአብሔር የረሳ መስሎ ዝም ይላል። ለምሳሌ ምን ያደርጋል መሰላችሁ? አሁን የሚገርማችሁ ምንም እንኳን ዛሬ ጥሩ ጸሎት ባይኖረኝም፣ ለምሳሌ እኔ እንደመነኮስኩ እግዚአብሔር የሚያደርግልኝና ዛሬ የሚያደርግልኝ ይለያያል። እንደመነኮስኩ አካባቢ አንድ ጥያቄ ብጠይቅ ከች፣ አንድ ነገር ብለው ከች፣ እንደው የዕለት ዳዊት እንኳን ብደግም በራእይ ዝም ብሎ ሲያስጎበኘኝ ማይሌቱ ሲያሸበሽብ መላእክት የተገለጡልኝ ሲመስለኝ ነው የማድር። ዛሬ ደግሞ ገደሉ ሲከተኝ ያንሳ ላንሳ ተከተ ይዘውኝ ባድዋማ እየቆፈሩ ሊቀብሩ ሲሉ ቀበሮ ሲያባረረኝ ነው። እና ምን ማለት መሰላችሁ? መጀመሪያ እግዚአብሔር መጀመሪያ አካባቢ ገና ጸሎት ስንጀምር እንደው አንዲት አሁን ስማያስ እንደግም ጥሩ ህልም ማየት ምን የጠየቅነው ሁሉ እንደው ምናልባት ሰውን እንደው በምንጠጣው የብርጭቆ ትራፊ ውሃን ብንረጨው ሰው መዳን። ዛሬ ደግሞ ስንት ጸሎት ጸልየን አይድንም ሰው ማለት ለምንድን ነው ብላችሁ ልታስቡ ትችላላችሁ። እግዚአብሔር ቶሎ ቶሎ ይመልስልኝ ነበር መጀመሪያ አካባቢ። ዛሬ ግን የምጠይቀውን ጥያቄ ሁሉ አይመልስልኝም እንላለን። ለምን ይመስላችኋል? እግዚአብሔር ዛሬ ትቶን ሳይሆን መጀመሪያ በጠየቅነው ጥያቄ ልክ ቶሎ የሚመልስልን ለምን መሰላችሁ? ወደ ውስጥ እንድንገባ ነው። ከገባን በኋላ ግን ጣዕም ከቀመስን በኋላ እንግዲህ ለምደሃል አንተ። እንግዲህ እዚህ በኋላ ተመልከቱ። ለምሳሌ አንድ ሰው የምሳ ግብዣ ንጉሱ ቢያደርግ ተመልከቱ። መንግስተ ሰማያት በንጉስ ምሳ ግብዣ ተመስላ ተነግራለች። የንጉስ ምሳ ግብዣ ተመስል መንግስተ ሰማያት በእሴ ንጉሰ ዘገብረ ከብካበ ለወልዱ ተብሏል። ድግሱን ደግሶ ፍሪዳውን አርዶ የሉንጌቹን አርዶ አወራርዶ ደግሶ መንግስተ ሰማያት ገወንጌል ተስፋ ጊዜ ኢየሱስ ክርስቶስ ሰርግ ያደረገው ሰው ትመስላለች። ስለዚህ አሁን ድግስ ያደረገ ንጉስ ተመልከቱ። ሰዎቹን ሁሉ እንድትመጡ ብሎ ደብዳቤ ይጽፍላቸዋል ወይም መልእክተኛ ይልካል። ገብተው እየተጋበዙ ላሉ ሰዎች ግን ደብዳቤ ይጻፍላቸዋል ወይ? አይጻፍላቸውም። ምክንያቱም ገብተዋል ማለት ነው። ምግቡ እንዴት እንደሆነ አይተዋል። ከዚህ በኋላ ራስህ ብላ ነው። ስለዚህ ተመልከቱ፣ አንድ ጊዜ የጸሎትን ጥቅም አንድ ቀን አይታሃታል። አንድ ቀን ጸልየውልህ ጅብ እንዳይበላ የጠበቀህን እግዚአብሔር ሁልጊዜ ጅብ ሲጠብቅ አያሳይህም እግዚአብሔር። ከዚህ በኋላ ምንድን ነው? ሰኞ ዕለት ስላሳየው እዚህ በኋላ አንተ ራስህ ቀጥል በርታ ማለቱ ነው። ስለዚህ ወደ ተሻለ ህይወት ወደ ትልቅ ህይወት እንድናገኝ ምን ያደርጋል? ቀድሞ የዕለት እንጀራ ፈላጊዎች ነን። ጥቂት ነገር ርጋፊ ለቃሚዎች ነው። ተመልከቱ፣ ከለባትኒ ጓ ይበሉ እንፍርፋረ ማይዳት የሆኑ አይደል ያለ። ተመልከቱ፣ ውሾችም እኮ ይላል ውሾችም የልጆችን ፍርፋሪ ይለቅማሉ አለ። ፍርፋሪ ለቃሚዎች፣ እኛ ፍርፋሪ ለቃሚዎች አይደለም። ተመልከቱ፣ አይ ጌታ ምን አለ? አንዲት ሴት መጣችና ልጄ ታማለች አድንልኝ። አይ የልጆችን ማዕድ ለውሾች መስጠት አይገባም አላቸው። ይቺ ሴት ምን ብላ መለሰችለት? ውሾችም እኮ ከልጆች የተረፈውን ፍርፋሪ ይለቅማሉ አለ። ልጆች የተባሉት እነማን ናቸው? ቅዱሳን ናቸው። በቦታው የተተረጎመው ትርጓሜ አለ። ለነገደ ሴም መጣው እንጂ ለነገደ ካም አልመጣውም። አይ ልጆችም እኮ ውሾችም ፍርፋሪ ይለቅማሉ፣ ለነገደ ሴም የመጣው ክርስቶስም እኮ ለእኛም ትተርፈናለህ ማለት ነው። ግን ምን ማለት ነው? ማዕድ የተባሉት ማዕድ የሚመገቡ ልጆች የተባሉት እነማን ናቸው? ማቴዎስ 15 ላይ ያለ ቃል እግዚአብሔር ነው። ማዕድ የሚሳተፉት ቅዱሳን ናቸው። ፍርፋሪ የሚለቅሙ የሚባሉት እነማን ናቸው? ኃጥአን ነን እኛ። ፍርፋሪ ለቃሚዎች ነው። ፍርፋሪ እነማን? ምንድን ነው? ጤና፣ ሀብት፣ እንጀራ፣ ልብስ፣ እንደዚህ ፍርፋሪ ነው። ለውሾች የሚጣል ነው። ለማያምኑትም የሚሰጥ ነው። ልጆች ግን ማዕድ ለሚሳተፉ። ስለዚህ አንተ መጀመሪያ
በማህበር በማስቀደስ ዝክር በመጠጣት በመዘከር ሰንበት ትምህርት ቤት በመሳተፍ በማስቀደስ ብዙ ነገር በማድረግ እንሳተፋለን። ቤተ ክርስቲያን ግቢ በማጽዳት እንሳተፋለን። መጀመሪያ አካባቢ ጥያቄያችን ይመልሳል። አሁን ፍርፋሪ ነው እየሰጠን ነው። ገና ፍርፋሪ በመልቀም ላይ ስላለን ከውስጥ ገብተን ማስቀደሱ ከገባን ቁርባኑ ከገባን ምስጢራቱ ከገቡን በኋላ ግን እዚህ በኋላ ለአንተ ፍርፋሪ አያስፈልግም። ስለዚህ ጤናዬን ስጠኝ፣ ዝም፣ ልብስ ስጠኝ፣ ዝም፣ ቤቴን አሳካልኝ፣ ዝም። ይሄ ፍርፋሪ ነዋ። አንተ ከፍርፋሪ በላይ ነህ። ማዕድ ለመሳተፍ ስላበቃው በዚህ አትቀየመኝ ማለት ነው። እግዚአብሔር ለትልቁ ማዕድ ስለጠራው አንተ እንዴት በፍርፋሪ ታኮርፋለህ? ሥጋዬን ደሜን አልሰጠሁምን? መንግሥተ ሰማያትን አልከፈትኩልህምን? እናቴን አማላጅ አድርጌ አልሰጠሁምን? በመላእክት ረዳትነት እየጠበቅኩ አይደለም? ኃይለ መስቀሉን አላስታጠቅኩምን? በወንጌል ጫማ አላቆምኩምን? ስለዚህ አንተ እንግዲህ ፍርፋሪ ለቃሚ ስላልሆንክ በዚህ አትቀየምም ብዬ ነው ዝም ያልኩ ብሎ ዝም ይላል እግዚአብሔር። ትልቁ ልጅ ያለውን ሰምታችኋል አይደል? እኔ እስከ ዛሬ ድረስ አብሬ እየኖርኩ አንድ ጠቦት ሳያርድልኝ ጠፍቶ ለመጣው ልጅ እንዲያርጎ ድግስ ይደግስለታል፣ ፍሪዳ ያርድለታል አለ። ልጅ አንተማ ሁልጊዜም ከኔ ጋር ነህ አለ። ልጅ አንተማ ሁልጊዜም ከኔ ጋር የተባለ ክርስቲያን ነው። በእውነት ማለት ክርስቲያን ታምር አያስፈልገውም። ታምራት ማየት አይጠበቅበትም። እውነት ታቦቱ ካለ ዛሬ ያድነኝ ማለት ክርስትና አይደለም። ታቦቱ ማንድነው? ታቦቱ ስለሌለ ሳይሆን ፍርፋሪ ስለሆነ ነው። ይሄ ማለት ይህን ባያድነንም ቅዱስ ጳውሎስ ምን አለ? ሳምንለትም ነግሬያቸዋለሁ። ፊልጵስዩስ ምዕራፍ 1 ላይ ሲናገር ምንድን ነው ያለ? እናንተ የተጠራችሁት በስሙ ልታምኑ ብቻ አይደለም አለ። በስሙ ልታምኑ ብቻ ሳይሆን በስሙ መከራ ልትቀበሉም ጭምር ነው። ለምን? ከፍ ላለ ክብር የተጠራ ሰው ከፍ ያለ መከራም ይጠብቀዋል። ዝቅ ያለ ነገር የሚያገኝ ሰው ጥቂት መከራ ይጠብቀዋልና ከዚህ የተነሳ እግዚአብሔር ዝም ይላል። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። መጨረሻ ደግሞ እግዚአብሔር ዝም የሚለን ምንድን ነው? ኋላ የሚሰጠን ነገር ትልቅ መሆኑ እንዲገባን ነው። ቅድም ያልኳችሁ የነበረን ነገር መልካም እንደሆኑ እንዲገባን ነው። ኋላ የነበረን ነገር ተመልከቱ፣ ትልቅ መሆኑ እንዲገባን ከዚያ በኋላ እግዚአብሔር ምን ያደርጋል? ዝም ይላል። ለምሳሌ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመርከብ ተሳፍሮ ሲሄድ ማዕበሉ ተነሳና መርከቢቱን አናወጻት። ጌታ ምን አደረገ? ዝም። ሐዋርያት እየተናወጡ እሱ ዝም ብሎ እንዲያውም ተኝቶ ነበረ ይላል። እግዚአብሔር ይተኛል፣ ትዕግስቱ ነው፣ አንድም ሰው መሆኑን ለማጠየቅ። ከዚያ በኋላ ተመልከቱ፣ ሐዋርያት እንደ እኛ ስንሞት አናሳዝንም እንዴ? እኛ እየጠፋን አንተ ትተኛለህ እንዴ አሉት። ከዛ በኋላ ምን አላቸው? እናንተ እምነት የጎደላችሁ ስለምንድነው የምትፈሩት አለና ተነስቶ ነፋሳቱን ባህሩን ገሰጻቸው። ከዛ ቀጥሎ ያለው ጥቅስ ነው የሚገርመኝ ማለት ነው። ወኮነ አብይ ዛይን፣ ታላቅ ጸጥታ ሆነ ይላል። ታላቅ ጸጥታ ሆነ። ታላቅ ጸጥታ። ቀድሞ ጸጥታ አልተባለም። ቀድሞ በሰላም እኮ ተሳፍረው ሲሄዱ ታላቅ ጸጥታ ነበር አልተባለም። ማዕበሉ ከመጣ በኋላ ግን ታላቅ ጸጥታው ምን የሚል ተጨመረለት? ታላቅ የሚል ስም ወጣለት ማለት ነው። ታላቅ ጸጥታ የሚል ጨምር። ከማዕበሉ ታላቅነት የተነሳ የጸጥታው ታላቅነት ታወቀ ማለት ነው። ተመልከቱ፣ ማዕበሉ በጣም እስከ ይደፍኖ ለሐመር መርከቡን እስከሚያሰጥመው ድረስ ነበረ ጉልጥ ግልብጥ የሚለው። ከዚህ የተነሳ እግዚኦ አለቅነ ብለው ነበረ። አለቅነ ከሚለው ቀቢጸ ተስፋ አንስቶ ዳን ከሚለው ሲደረስ ምን ያህል ጸጥታ መሆኑን አወቁት መሆኑት ማለት ነው። ዘንዶ አፉን ከፍቶ እየጠበቃችሁ እያለ ዋጥ ያረጋችሁ አፉ ክፍት ብሎ ሳለ ዘንዶውን በቢላዋ ስንጥቅ የሚያደርግ ሰውዬ ሲመጣ እንዴት አድርጎ ልብ እንደሚል ይገርማል አይደለም? እውነቴን እኮ ነው የምራችሁ። ይሄ ነው አብይ ዛይን የተባለ ይሄ ነው። ታላቅ ጸጥታ የተባለ ይሄ ነው ማለት ነው። ስለዚህ እግዚአብሔር ሲያረግልን እንዲገባን ያገኘነውን ሀብት እንዲረዳን መከራው እስከ ጫፍ እስከሚደርስ ድረስ ዝም የሚልበት ምክንያት እግዚአብሔር ከዚህ የተነሳ ነው። በይንተ አብይ ጸጋ እና ስለ ጣዕመ ጸጋ እግዚአብሔር ዝም ይላል። እንዲያውም ከዛ መጨረሻ ላይ ምናሉ ለፍቶ ያገኙት ጸጋ ጥሩ ነው እና እግዚአብሔር ዝም ይላል ይላል አባቶቻችን ሲናገሩ። ሰው እግዚአብሔር ረሳኝ የሚለው በሶስት ምክንያት ነው ይባላል። አንደኛው ስለ እምነቱ ጉድለት ነው። ሁለተኛው ጥያቄው ባለመመለሱ ነው።
ሶስተኛ መከራው ሲጸናበት ነው።